ይወርዳል ማለት ሊፈርድባቸው ሊቀጣቸው እግዚአብሔር ምን አረገ ነው ቅጣቱን ፍርዱን ገለጸባቸው በሚለው ተፈታ። እናንተ ጋር ሲመጣ እንዴት ነው የሚፈታው? አስረዳን። አላህ ወደ ቅዱስ ሰማይ ወረደ ሲባል ማለት ነው ፍታለን። እኔ ራሱ ሊያስከፍረኝ ይችላል። ሃይማኖቴ ሊያስወጣ ስለሚችል መከራከር አልችልም። እዚህ ጋር በአካሉ በቃ አካሉ ማለት ለምሳሌ ምን ማለት ነው? ባቱ አካሉ ነው። አንተ ለምሳሌ ጠይቀኝ እኮ በዛች ነገር አንተ ቀስ ያረክ እኮ ነው። አንተ አልገባም እንጂ ቀስ ያረክ ባቱ አካሉ ነው። በኦርቶዶክሳዊ ቤተክርስቲያን የዝምድና ጋብቻ ክልክል ነው። ኦኬ። ስለዚህ ያ ዝምድና ራሱ የመራቅ አለበት። በወንዷም በሴቷም በኩል የሰባት ትውልድ የሰባት ጀኔሬሽን ክፍተት ርቀት መኖር አለበት። ሰዎች የሚዛምዱ በተለያየ መልኩ ይዛምዳሉ። አሳየኛ ምዕራፉን ይሄው ከድር መነጽርን ወይ መነጽር ካለ መነጽርን አድርግ። ምዕራፉ ከላይ ሊው አላየሁትም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 አየው። እሺ ምን ይላል? ግዕዙ ወወረደ እግዚአብሔር ውስተ አገሮሙ ይላል። ካሊድ አሁን ይሰማል? መልካም ጥያቄውን ሰምተዋል። ኦኬ አላህ ይወርዳል ብለህ ታምናለህ? በሐዲስ እንደዚህ ይላል። አላሁ ረቡና ينزل ربنا حين يبقى ثلث الليل الأخير فيقول من يستغفرني فأجيب له فأغفر له ومن يدعوني فأجيب له ይላል። ማነው የሚለምነኝ እቀበለዋለሁ፣ ልመናውን ማነው ይቅርታ የሚጠይቀኝ ወይ ደግሞ ማህርታ ማለት ነው እቀበለዋለሁ ይላል። ለዛ ነው የሚወደው። መልካም መቼ ነው መውረድ የጀመረው? ማለት መውረድ ወደ ቅርቢቱ ሰማይ የጀመረው መቼ ነው? አላህ ይሄ አልተነገረም። ይወርዳል ሲባል ነው። ከዝንት ከዘላለሙም ነበር የሚወርደው ወይንስ ፍጥረትን ከፈጠረ በኋላ? ይሄ በግልጽ ተብራራ ነገር ስላሌለ አልተገለጸም። ኦኬ በዛቱ ነው የሚወርደው። ኦኬ ፋይ በዛቱ ነው የሚወርደው አይደለ? እሱ ማለት እዚህ ጋር ዛት ማለት በአካል ልትል ፈልገ ከሆነ እሱ በሚገባው ሁኔታ እንዲህ ነው ማለት አንችልም። እዚህ ጋር ለምን ስለፈጣሪ የምንመራምረው ነገር የለም። ችግር የለውም። አርሽ በላይ ነው ያለው። ቆይ ሰይድ አሊያም አውርዳለሁ አደረጉ ሚዩት አድርገህ ጣልቃ ትግባ። ሰይድ ከስሮ ነው ተማረቀ። ከአርሽ በላይ ነው ያለው አላህ ነው አይደለ? ይወርዳል ብለህ የምታምነው? መልካም። ስለዚህ አላህ ብለህ የምትጠራው እጅ እግሩን ያለውን ነው አይደለ? እጅ እግር ግንባር አለው ወይ ብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም ብለዋል። ፊት አለው እሱንም ገልጾልናል። ስለዚህ ግንባር ያለውን ይወርዳል ብለህ ትለዋለህ አይደለ? ግን የሰው አፈጣጠር የማይመስል እኔ እናንተ እዚህ ጋር ብንከራከር አንችልም። ችግር የለውም። ተስማማው። ስለዚህ ያ ተስማማው። ቅርቢቱ ሰማይ ጋር ይወርዳል የተባለው እጅ እግር ግንባር ያለው ነው ወይንስ ሌላ አካል? እሱ ስላልተገለጸ ይሄንን ብዬ እኮ 1000 ዓመት ብንከራከር ማግኘት አንችልም። ለምን ከኛ እናገኛለን? ምን ብለኸኛል መሰለህ? አሁን እጅ እግር ፊት ግንባር አለው ብለኸኛል። ስለዚህ ይወርዳል እሱ ብለኸኛል። የሚወርደው አካል እጅ እግር ግንባር ያለው መሆን አለበት እንጂ እጅ እግር ግንባር የሌለው ነው የሚሆነው ማለት። የሚወርደው ወደ ቅርቢቱ ሰማይ የሚወርደው አካል አላህ ነው ብለኸኛል። አላህ ከሆነ ደግሞ አላህ ዛቱን ኤክስፕሬስ ስታደርገው እጅ እግር ግንባር ያለው ነው ብለኸኛል።
ስለዚህ ቅርቢቱ ሰማይ የሚመጣውም ይሄ ነው የሚሆነው አይደለ? ያው አላ ግን የሰውን የማይመስል ማለት ነው። የሰውን ልጅ የማይመስል ማለት ነው። መልካም እሺ። ያ እጅ እግር ያለው ግንባር ያለው ቅርቢቱ ሰማይ ጋር በሚመጣበት ሰዓት ላይ ቅርቢቱ ሰማይ ጋር ነው አለ የሚባለው ወይንስ አርሽ ላይ? ይህን እንደዚህ ማለት አንችልም። እዚህ ጋር እንዴት እንደሚወርድ እንዴት አድርጎ እንደሚወርድ እውቀታችን ስላልሆነ እዚህ ጋር እንገደባለን። ፋይን። አሁን በዚህ ሰዓት ቅርቢቱ ሰማይ ጋር ችግር የለው። አሁን ቅርቢቱ ሰማይ ላይ ወርዷል አልወረደም? አለ አሁን ላይ ሳይሆን ልክ 9 ተኩል ወይ 10 አካባቢ ተኩል ሌሊት በዛን ሰዓት ይወርዳል። ከዛ በኋላ ይህ ብቻ አይደለም። ስለዚህ አላህ ኢትዮጵያ ላይ ብቻ የሚወርደው እያልከኝ ነው? አላህ ሌሊት 9 ሰዓት አካባቢ ላይ አላህ 9 ሰዓት ላይ ነው የሚወርደው አሁን አይደለም አልከኝ። ይሄ ከሆነ ደግሞ አንተ እየነገርከኝ ያለው በኢትዮጵያ ሰዓት አሁን ገና 9 ሰዓት ስላልሆነ ገና አልወረደም እያልክ ነው። ሌላ ሀገር ላይ ደግሞ አሁን ሌሊት 9 ሰዓት የሆነላቸውስ? አልኩህ እኮ ይሄ እንዴት እንደሚወርድ ችግር የለውም። እንዴት ይወርዳል አልጠየቅኩም። ቆይ ካሊድ እንዴት ይወርዳል አልጠየቅኩም። እኛ ጋር ገና ስለሆነ ገና አልወረደም አልከኝ። ገና 9 ሰዓት ስላልሆነ ሌሎች ሀገርስ 9 ሰዓት ለሆነላቸው ወርዷል አልወረደም? ያው ለእነሱም ፈጣሪ ስለሆነ ይሄ እንዲህ ነው ብለው በዛን ሰዓት የቀን አሁን ለምሳሌ ዋሽንግተን ዲሲ ላይ ቀን ነው እንበል፣ እዚህ ኢትዮጵያ ሌሊት ከሆነ እንደዚህ እሱ አልተገለጸም እዚህ ጋር። ስለዚህ ዋሽንግተን ዲሲ ያሉ ሙስሊሞች አይመለከታቸውም አለ ነው አይደለም? በዛም ሊወርድ ይችላል። ግን አዲስ አለ ብዬ በጣም የሚያከራክር ነገር ስለሆነ መረጃ አምጣት። ሊወርድ ይችላል ስትል እኮ ዳውት እያደረክ ነው። ስለዚህ እነ ኢራቅ እና አፍጋኒስታን እንደዚህ ላሉ ሀገራት እዛ ላሉ ለሙስሊሞች ላይወርድ ይችላል እያልከኝ ነው? ለእኛ ሲወርድ እንደዛ አንልም። ከወረደላቸው ደግሞ ታይማችን አንድ አይነት ስላልሆነ አሁን እነሱ ጋር ወርዷል ማለት ነው። የሚወርድ ከሆነ እነሱ ጋር ለምሳሌ ጾም የረመዳን ጾም አሁን ለምሳሌ እነሱ ጋር እኛ ለምሳሌ ይለያያል ጾሙም ማለት ነው። ልክ እንደዛው ፈጣሪ ለነሱም ፍጡርን የፈጠረው እሱ ስለሆነ እንደየአግባቡ ፈጣሪ ያው ያደርጓል ብዬ አምናለሁ እንደኔ ልክ አንተ። ስለዚህ አሁን አላህ ያለው አሁን ለምሳሌ እነዚህ እንዳሳየ በእነኚህ አይስላንዶች አካባቢ ላይ ሌሊት 9 ሰዓት አካባቢ ነው አሁን በእነኚህ ሀገራት ላይ። ስለዚህ ለእነኚህ ሰዎች በዚህ ላሉ ሙስሊሞች ወርዶላቸዋል አልወረደም ብዬ ማመን እችላለሁ፣ ግን ምንም ማስረጃ ልሰጥ አልችልም። መልካም። ማስረጃውማ ከሌሊቱ 1/3 የሚለው እኮ ነው ማስረጃ አይደለም። ኒውዮርክ ዋሽንግተን ዲሲ ብዬ እዛም እዚህም ምናምን 2 ቦታ ይወርዳል ለማለት ነው አይደል? እሱን አምናለሁ እንጂ እንደዛ ሊሆን ይችላል ለእነሱ የሚለው ነው እንጂ ግድ እዚህ ጋር ሙስሊሞች አሉ አይደለ? አውስትራሊያ ውስጥ ሙስሊሞች አሉ። ይሄ አሁን አውስትራሊያ ውስጥ ያለ ግዛት ላይ ኒውፎክላንድ አይስላንድ የሚባል ቦታ ነው። እዛ አሁን ከሌሊቱ 9 ሰዓት ላይ ነው። እዛ ያሉ ሙስሊሞች ሌሊት ተነስተው ጸሎት ያደርጋሉ፣ አላህን ይጠብቁታል እኮ በዚህ ሰዓት። ይሄ ማለት እኮ ከጾም ጋርም የሚያያዝ ነገር ነው። አሁን ለምሳሌ እነሱ አይጾሙም ማታ ላይ፣ እኛ ጋር ጾም ከሆነ ቀን ለነሱ ምሽት ከሆነ ገባኝ እኮ። አሁን እዚህ ጋር ምሽት ነው እነሱ ጋር፣ አሁን ልክ እንደ ጾሙ እንዳልከው እነሱ ጋር አሁን ከሌሊቱ 9 ሰዓት ነው። አላህ እዛ አለ ማለት ነው። እዚህ ጋር መመራመር የሆነብኝም ምንም መመራመር አይሆንም ካሊድ። ምክንያቱም አንድ አላህ ካለ ለሁሉም ፍትሃዊ ከሆነ ሌሊት 9 ሰዓት ላይ የሚወርድ ከሆነ በኢትዮጵያ ብቻ ለሚወርደው መቼም በሳውዲም ይወርዳል፣ ለኢራቅም ለአፍጋኒስታን መውረድ ማለት አዲሱ መቅረብ ነው። ወደ ሰማይ ይቀርባል እንጂ ወርዶ ያርፋል የሚል ነገርም የለም። ትርጉሙ ማረፍ ብቻ ሳይሆን ይቆያል፣ እስከ ፈጀር ሰዓት ድረስ ይቆያል። ቅድም ስትለው ስቀራው ሰምቻለሁ። እስከ ፈጀር ይቆያል ይላል። እስከ ረፍ መድራ ጎስኪ ቀድሰዋል።
ወስኪ ቀድ የሚቆይ ስንት ሰዓት ነው? እሱ ደግሞ 11 ሰዓት ምናምን አካባቢ ነው ወረደ። እንዴት እንደወረደ እሱ ነው የሚያውቁ፣ ማንም አላየም። ስለዚህ በደንብ አስተውል። ችግር የለው። እኔ አይተው ካላ አላዩትም ጥያቄ ለጊዜው ስላልሆነ ወርዶ ቅርቢቱ ሰማይ ላይ አትሊስት 2 ሰዓት 3 ሰዓት አለ። ለኢትዮጵያ ብቻ ነው የሚወርደው እስካላልክ ድረስ አሜሪካም ያሉት አላህ ይወርዳል ብለው የሚያምኑ ከሆነ በዚህ በአዲስ ካናዳም ያሉት እንደዛው፣ ዱባይም ያሉት እንደዛው፣ ሳውዲም ያሉት እንደዛው ይወርዳል ብለው ካመኑ፣ አፍጋኒስታንም ኢራቅም ኢራንም ያሉት ሙስሊሞች አዎ አላህ ይወርዳል ብለው የሚያምኑ ከሆነ ሌሊት የእነሱ ታይም እና የኛ ታይም አይገናኝም። እነሱ ጋር ሌሊት ሲሆን እኛ ጋር ቀን ነው፣ እኛ ጋር ቀን ሲሆን እነሱ ጋር ሌሊት ነው። ደቂቃም ደግሞ አንዳንዶች ሀገር ላይ የሰዓት ወይም የደቂቃ ልዩነት አለ። ስለዚህ አሁን እኛ ሀገራት ላይ ሌሊት ነው፣ እኛ ጋር ደግሞ ገና ኦልሞስት 5 ሰዓት አካባቢ ነው። እነሱ ጋር አሁን ይሄ ሰዓት ደርሷል። እነ መዝሙር ያሬድ ጋር ደግሞ ስታይ አሁን ኃይለኛ ቀን ነው ገና እነሱ ጋር። ልዩነቱ ይሄ ነው። ካሊድ ስለዚህ ይኸውልህ፣ ስለዚህ እዚህ ጋ እኔም ማምነው እንደኔ ለእነሱም ልክ እንደኛ ሊሆን ይችላል ብዬ አምናለሁ። ግን እዚህ ጋር ማስረጃ ብትለኝ የለም። ግን እዚህ ጋር ለማስረጃው ሳይሆን ለእነሱ ፈጣሪ ነው ሁሉንም ነገር ሌሊቱንም ቀኑንም ቀያይሮ ስለፈጠረ ለእነሱም እንደኛ ያደርጋል ብዬ አምናለሁ። ስለማምንበት በአዲሱ በመውረዱ ማለት ነው። ስለዚህ እውቀቱ እዚህ ጋር ይገድበኛል። ስለዚህ አዎ ይወርዳል፣ ለነሱም ለኛም እንደዛ ብለህ ካመንክ። አሁን ችግሩ ምንድነው? እሱ ታይሙ እንደዚህ ኮንቲኒው የሆነ ሉፕ ነው ያለው፣ እንደዚህ የተያያዘ ሉፕ ነው። በድፍረት እዚህ ጋር ልከራከር አልችልም። ስለዚህ ስለ ፈጣሪ ብዙም ያልተገለጸን ነገር እኔ እዚህ ጋር አምጥቼ ከአንተ ጋር መከራከር አልችልም። ነገርንም ብቻ ማመን። አሁን ካሊ ችግሩ ምን እንደሚሆን ታውቃለህ? ታይሙ እንዴት የተያያዘ ቀጥታ ነው የሚሄደው እያልኩ ነው። እኔ ደግሞ እንደዚህ የተያያዘ ስለሆነ አንዱ ጋር ሲነጋለት አንደኛው ጋር ሌሊት ይሆናል። አንደኛው ጋር ነጋ ሲባል ደግሞ ያኛው ነጋ ሲባል አሁን ያኛው ሌላ ሀገር ደግሞ እዛ ሰዓት ይመጣል። ስለዚህ አላህ ወደ አርሽ የሚሄድበት ጊዜ አይኖረውም። ያለው አማራጭ ምንድነው? እዛው ከአንዱ ሀገር አንዱ ሀገር መመላለስ ነው። ስለዚህ ምንን ያፈርስብሃል መሰለ? አንደኛ አላህ ከአርሽ በላይ ነው የሚለውን ያፈርስብሃል። ሁለተኛ ደግሞ ምድር ሜይ ቢ ሳይንሱን ታውቀዋለህ፣ እንደዚህ ፍላት የሆነች አይደለችም። ክብ ነገር እንደመሆኗ አላህ ቅርቢቱ ሰማይ ውስጥ መጣ ከተባለ እዛ ያ ክብ ነገር ውስጥ ገባ ማለት ነው። ምኑ በዛቱ። ስለዚህ ያ ክብ ነገር አላህን አካበበው ማለት ነው። ስለዚህ ፈጣሪህ አላህ አንተ የምታምነው በፍጡራን ውስጥ ተካቦ ብቻ እዛ ውስጥ ያለ ይሆናል ማለት ነው። ልክ አንተ ቤት ውስጥ እንዳለ ዩኒቨርስን እንደ ቤት አስባት። ምንም እንኳን ትልቅ ብትሆንም ዩኒቨርስ ከፈጣሪ አንጻር ስትነገር ዩኒቨርስ ማለት ለፈጣሪ በጣቱ በእጁ መካከል እንኳን ማትሆን ነች ተብሎ የሚታመነው። አላህን ግን ምን አደረገችው ማለት ነው? ዩኒቨርስ እንደ ቤት ውስጡ ገብቶባት የሚወጣባት የሚገባባት ሆነች ማለት ነው። ስለዚህ ዩኒቨርስ ከአላህ በላይ ሆነች ማለት ነው። ስለዚህ ምንን ያፈርስባል? ፈጣሪ ትራንሴንደንት ነው፣ ኢንፋይናይት ነው የሚለውን ያፈርሰዋል። ያፈርስና ወደ ፋይናይት ያመጣዋል፣ ወደ ፍጡራን ውስጥ ይከተዋል፣ ወደ ፍጡራንም ያስመስለዋል ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ፣ ሰላም ብያለሁ። እንኳን ደህና ቆያችሁኝ። እንዴት ናቸው? ሰላም ብያለሁ። ይመስገን። አንድ ጥያቄ እስቲ ልጁ ወይ ይቻላል? እሺ ካሊድ ነበር ሲያወራ የነበረው። ካሊድ እስቲ ማይክ ናስ። ካሊድ አለ። እስቲ አላህ እኔን እንደ ሰው አልወርድም ብሎ የተናገረበት ቦታ ይሰማል አለ። ይሰማሃል? የተርኮ ይስራ
አላህ እኔ እንደ ሰው አልወርድም ብሎ የተናገረበት ቦታ አይሰማም። እኔ እኮ ቅድም መልሼልሃለሁ፣ እንዴት እንደሚወርድ አናቅም። እዚህ ጋር መመራመር ይሆናል። ለውፎይ ነግሬው ነበር። እኔ እናንተ 1000 ዓመት ብንከራከር ማምጣት አንችልም። ለምን ተነገረን እንጂ ሐዲሱ ይወርዳል የሚለው አንድ ስለሆነ ብዙ ማብራሪያ ቢመጣበት እንደዚህ ብዬ ላሳምን ይችላል። እውቀቱን ስላሌለኝ እኔ ራሱ ሊያስከፍረኝ ይችላል። ከሃይማኖቴ ሊያስወጣኝ ስለሚችል መከራከር አልችልም። እዚህ ጋር እኔ ማለት ስለ ፈጣሪ እሺ በቃ እሺ፣ ሌላ ጥያቄ ልጠይቅህ። ይሰማሃል? ግን በዚህ ሁኔታ ማውራት የሚቻል አይመስለኝም። በቃ ይቅር። አይ ቲንክ እየዘገየ ነው ካሪል ጋር እየደረሰ ያለው። ሌላ ሰው ካለ ማን ነው ተረኛ? ቦስ ቆይቶ ይመጣል። ካሊድ አንተ ጋር ትንሽ ቆየት እያለ መሰለኝ። ሁሴን ይቀጥል። ሁሴን እንኳን እንዳመጣ እፎይ ሰላም ነው አለን። እንዴት ነህ? አንተስ እንዴት ነው የምታምነው? እኔ ሙስሊም ነኝ። አላህ ይወርዳል የሚለውን እንዴት ነው የምታምነው? እኔ አንተ ያውቃለኝ ጠይቃለሁ። አላህ ይወርዳል የሚለውን እንዴት ነው የምታምነው? እኔ እሱን ሲሆን እኔ ሌላ ጥያቄ እሱን አይደለም። እኔ ሌላ ጥያቄ ነው የምጠይቅ። ባለፈው ላይቭ ላይ አይቼው ነበር ግን አልተመለሰም። እሱን ልጠይቅ ነው። ጠይቃለሁ። ቆይ ትንሽ ቆይቶ ኦኬ። አወል ጠይቃለሁ። ትንሽ ቆይቶ ብላሽ ይሄን ቶፒክ እንጨርስ። እኔን ጥያቄ መልሰኝ። እዛ ስላልተመለሰ ነው። አንተ የምትመልሰው ከሆነ ትመልሰዋለህ። ጠይቃለሁ ተባልክ እኮ። አወል ከድር ቀጥሉ። ሰላም እፎይ፣ እንዴት ነው? አለን። መልካም። አላህ ይወርዳል ብለህ ታምናለህ? አላህ ይወርዳል ብዬ አምናለሁ። አንተስ እግዚአብሔር ይወርዳል ብለህ ታምናለህ? ኦኬ። ወዴት ነው የሚወርደው? አላህ ይወርዳል ብዬ አምናለሁ። አንተ እግዚአብሔር ይወርዳል ብለህ ታምናለህ? በፍርድ በቁጣ ሊገለጥ ይችላል። እሱ ግን አካል ኖሮ ከአንድ ቦታ አንድ ቦታ አይንቀሳቀስም። ያ መውረድ፣ መውጣት፣ መሄድ፣ መናገስ፣ መቀመጥ ምናምን ለፈጣሪ አይነገርም። በአካል እንደዚህ ይሄዳል፣ ይወጣል፣ ይመጣል፣ ይቆማል የሚባል ነገር አይነገርም። እሺ ኦሪት ዘፍጥረት 11 5 አንብብልኝ። ቁጥር 5 ነገርኩ። በፍርድ ተገለጠ እንጂ በአካል ወረደ። ክፈትልኝ። አይደለም ክፈትልኝ፣ ለእኔ ብቻ ሳይሆን አንዳልኛው አንዴ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 የራስን ትመልሰህ። ቅድም እኮ ነው የነገርኩህ እኮ እሱን ጥርሱን እኮ ራሴው ነገርኩህ። አልነገርከኝም። ክፈተው። ምንድን ነው የራስን ትመልሳለህ ወይንስ ትጮኻለህ? እሺ መልስልኝ። እሺ አወል ቀጥል። ንገረኝ። አይደለማ ንገረኝ። ነገር ነው የእኛን አስተምሮ እኮ ነገር ነው የእኛ ሁሌ ለምን ትሸሻለህ? ከሰርነት ተማር። በቃ እኛ እግዚአብሔር የሚወጣ የሚወርድ ነው የሚቀመጥ የሚነሳ ነው ብለን ነው። ለምን ትፈራለህ? ጥያቄው ነው። ነብይን አይደለሁ ምን ጥያቄ ማለት ለምን ትሸሻለህ? እኛ እኮ ስለምታምኑ እኮ የጠየቅናችሁ። በነገራችን ላይ ሐዋቶችን ለምሳሌ የጠየቀን ጥያቄ ችግር የለውም። በቃ ቃል አንድ እንትን ላክልህ። በቃ ተከተላቸውና አንብበው እሱ ዘፍጥረት እኛን ስትጠይቁን አንተ ሁሌ ጥያቄን ሸሸን ለማስረዳት ጥያቄው መጀመሪያ አስረዳ። ስትጠይቅ ታጠይቅ። ጥያቄው ለምን ትፈራለህ? ላሳየህ እኮ ነው። ፕሊስ
ስትጠይቅ ጥያቄውን ሳትመልስ ለምን ወደ ማህበር ትሄዳለህ? መጀመሪያ ጥያቄውን አስረዳ። ሐሰን አዳምጥ። ለማን ብትለው በእናትህ አላህ ያምናሉ እንደናንተ የጠየቀውን ጥያቄ መጀመሪያ መልስላቸው። ኧረ ድንቁርና አንስት ያረጋጋ። መለስኩልህ እኮ አንተ እኮ ምን ብዬ ነው የመለስኩት? አይመለስም። ሲጀመር ጥያቄ መልስ እኮ የለውም። ዝም ብሎ ጥያቄውን ስትጠይቀው ያባራል ብቻ ነው። ምን ብዬ ነው የመለስኩት? የተናገርኩትን ሰምታል? አሁን አነብልሃለሁ፣ በንባብ ላሳየህ ነኝ። እፎይ በቃ አዳምጥ እሺ። ስለዚህ እኛ እግዚአብሔር ወረደ ሲባል ምንድን ነው እሱ? ወረደ እግዚአብሔር ውስጥ ሀገሮሙ ለሚለው አዳምጥ ፕሊስ። ጌታም ተንኮላቸውን አውቆባቸው በእግር ያይደለ እግር ሳይሆን እንደናንተ እንዳላ ፕሊስ ሚታር በእግር ሳይሆን እንደናንተ አላ በእግር ያይደለ ያልሆነ ማለት ነው። በግብር ወዳሉበት ሀገር መጣባቸው በፍርድ ተገለጠባቸው፣ በፍርድ መጣባቸው ማለት ነው እንጂ በእግር ፈጣሪ ወደ እነሱ መጣ ማለት አይደለም። እኛ ምንድን ነው እርሱ በሁሉ የሞላ በሁሉ ያለ አንዱ ቦታ ወደ አንዱ ቦታ መሄድ መምጣት ስለማይጠበቅበት ለእነሱ ግን በፍርድ ተገለጠላቸው። እነሱ ወደ ላይ በመውጣት ፈጣሪን እናገኛለን ደረስንበት ሲሉ፣ ለሱ ግን ዝቅ ያሉ መሆናቸውን ለማሳየት በግብር ወደ ታይ ወረደ ተብሎ ተነገረላቸው። ምንድነው? በግብር በፍርድ እንጂ በእግር እንደዚህ መጣ ወይም ደግሞ እግር ኖሮት በአካል እያዩት የሚታይ የሚካበብ ኖሮ አይደለም። ሲጀመር እኛ አምላክ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ማለት ነው። ስለዚህ ባክ ሳታደርጉ የእኛን አረዳድ ኦቤስ እንትን የሆነውን ፍራንክ የሆነውን አረዳዳችን ታማኝ የሆነውን ግልጽ የሆነውን አረዳዳችሁን ትይዙና የእናንተንም ግልጽ የሆነ አረዳዳችሁን እዛችሁ ሞግቱ። ዝም ብላችሁ በመጮህ ወይም ደግሞ የሆነ ነገር ስላገኘ እንደዛ እኛ ማናምነውን እኛ ማንለውን አለጥፉ ማለት ነው። ስለዚህ እግዚአብሔር በደንብ አስተውል። ሁሴንም አወልም እኛ ምን ብለን ነው የምናምነው? በሁሉ የሞላ ከቦታና ከስፔስ ውጭ ያለ ነው ብለን ነው የምናምነው። ሄደ መጣ የሚባለው ላሌለ ነገር ነው፣ አምሳያ ላለው ነው። አንደሚታርክ መምጣት መሄድ የሚነገረው ለፍጡራን ነው። ምክንያቱም ፍጡራን አንድ ቦታ ሲኖሩ አንድ ቦታ ስለማይኖሩ፣ እኔ እዚህ ቦታ ስኖር አንተ ጋር የለውም ፍጡር ስለሆንኩኝ አንተ ለምሳሌ ቤትህ አለህ፣ እኔ ቤት የለህም። እኔ ጋር ለመምጣት የግዴታ ወደ እኔ መምጣት አለብህ። ዛፍ ላይ ያለ ምድር ላይ አይኖርም፣ የግድ መውረድ አለበት። ፈጣሪ ግን ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ፣ መዝሙረ ዳዊት ምዕራፍ 139 አይ ቲንክ ቁጥር 6 ጀምሮ እግዚአብሔር በሁሉ የሞላ በሁሉ ያለ ነው። ቦታና ታይም ያካብበው አይደለም። ስለዚህ እኔ ጋም አለ፣ አንተ ጋም አለ፣ እዛኛውም ጋር አለ፣ ሁሉ ጋም አለ። መምጣት መሄድ አይጠበቅበትም። እዛው ኦልሬዲ ስላለ አለ። መጣ በምትልበት አካባቢ ላይ እዛው ስላለ፣ ሄደ በምትልበት ጋር እዛው ስላለ፣ ስለዚህ መምጣት መሄድ የሚነገረው ከአንዱ ጋር ጉድለት ስላለ ነው። ጉድለት ደግሞ የለም ለሱ። መምጣት መሄድ አይነገርም ለሱ። ስለዚህ በፍርድ የተገለጣቸውን ወይንም ደግሞ ለእኛ በሚገባ መልኩ የተገለጠባቸውን ይዘህ መጣ ሄደ እኛ ጋር አይመጣውም። እኛ እንደናንተ ከአርሽ በላይ የተቀመጠ ከዛ በኋላ ሰማይ ዴ ቅርቢቱ ስለሌለ የሚመጣ የለንም። እንደዛ አይነት አምላክ እንደዛ እናምን። እንደዚህ እናድርገው። አሁን ቆይ ስማ ሁሴን፣ አሁን እፎይ ስጠይቀው እግዚአብሔር ወረደ ሲባል ምን ማለት እንደሆነ አስረዳህ አይደለ? አንተ ደግሞ አሁን አላህ ወደ ቅርቢቷ ሰማይ ይወርዳል የሚለውን ልክ እፎይ እንዳሳየ አሳየን። ኖ እኔ ነዛ ለማትፈልግ አይደለም። ኖ ፈልጋለሁ አላልኩም እኔ፣ አሳየን ነው ያልኩት። ሁለቱም ይቀመጥ። የክርስትናውን አስተምሮ ነገረክ። እግዚአብሔር ወረደ ሲባል ምን ማለት እንደሆነ ትርጓሜውን ነገረ። ኃይሉን ገለጠ፣ ማዳኑን፣ ፍርዱን ገለጠ ማለት ተብሎ ተቀመጠ። አንተ ደግሞ አላህ ወደ ቅርቢቱ ሰማይ ይወርዳል ስትል ምን ማለት እንደሆነ ንገረን። እኔ ይወርዳል ለማልከው የኛ አላህ ይወርዳል በል። እሺ አንተስ ጌታ ይወርዳል ታምናለህ? ሁሴን ይወርድ
የሚለውን አሁን እኮ ፈታል። ይወርዳል ማለት ልክ እንዳንተ በዛቱ በሲፋቱ እያልን አይደለም የምንፈታው። እኛ የምንፈታው ይወርዳል ማለት ሊፈርድባቸው ሊቀጣቸው እግዚአብሔር ምን አረገ ነው፣ ቅጣቱን ፍርዱን ገለጸባቸው በሚለው ተፈታ። እናንተ ጋር ሲመጣ እንዴት ነው የሚፈታው? አስረዳን። አላህ ወደ ቀቢቱ ሰማይ ወረደ ሲባል ማለት ነው። ፍታለን። ይኸውልህ ሰማኝ። አረ ሁሴን ፍታለን እምነትህን። አላህ ወደ ቀቢቱ ሰማይ ይወርዳል ሲባል ምን ማለት ነው? ፍታለን። እሱ አወል ወይ አወል ለነስ ናክ ከአወል አለ አወል ጀበር እሺ ካሊድ አለ እንዴ ሁሴን እሺ ከድር የሚባል ሰው አለ ወይ? ሁሴን ከሌለ በቃ ተመልሰህ ግባ። ወይ እንዲ አሁን እኮ በጣም ቀላል ነው። እስቲ ጎን ለጎን እግዚአብሔር ወረደ ሲባልና አላህ ወደ ቀቢቱ ሰማይ ወረደ ሲባል ልዩነቱን አስቀምጡልን። እኛ ገለጽን። አሁን አላህ ወረደ ሲባል ማለት ነው። ካሊድ ማነው? ከድር ነው የምታወራው? ካሊድ ነው የምታወራው? እኔ ነኝ የማወራው። እሺ ቀስ በል ከድር አንዴ። እንዴት ነህ? እሺ ሰላም ነው፣ ሁሉ ሰላም ሰላም ነው፣ ሁሉ ሰላም አለን። እራት በልተሃል? ተረጋግተሃል? እራት በልቻለሁ፣ ውሃ ጠጥቻለሁ። ጎሽ ውሃ እንኳን አልጠየቅኩም ነበር። አንተ ሌላ ኢንፎርሜሽን ራሱ ታወጣለህ ሚስጢር። አይ ጥሩ ከድርዬ። ስለዚህ ምን ታደርግ መሰለህ? ጥሩ አላህ ወደ ቀቢቱ ሰማይ ይወርዳል ሲባል ምን ማለት ነው? ይኸውልህ አላለም እኮ ይኸውልህ አንድ ነገር ምን አለ መሰለህ ከድሮ እባክህ አሁን ቅድም እራት ቅድም ስማኝ እራት በልታለሁ ስለ አዎ በልቻለሁ እንጂ አልከው ተኝቻለሁ አላልከኝም። ልክ እንደዛ በሚለው ሳይንስ መልስልኝ። ጥሩ አሁን ከመለስ በፊት ግን አንዴ ምንም ግን የለውም ከድሮ ፕሊዝ ትምህርት ላይ ትምህርት ላይ ፎከስ ጥያቄ አይደለም። አንዴ በቃ ሲከስሩ ያ ተዝገብቶ ሁሌ መጮህ ነው ስራ። እሺ ኤቢዲ እንዴ እሺ ሌላ ሙስሊም ካለ ላኩልን። ካሊድም ዝም ብሏል፣ አወልም ዝም ብሏል። ካሊድ ሞክሯል ራሱ። እሺ አወል አለ? አወል ከሌለ ውረድ በቃ። ወይም እንዴ ሲበርዳችሁ ነው እንደምትገቡት እንቅልፍ ለመተኛት? እሺ ካሊድ እሺ ካሊድ ሚት አድርግልና እንዴ ቆይ ሀዩቲ ሰላም ካሊድ አንዴ ሚት አድርግልን ፕሊዝ። እሺ ሀዩቲ እሺ ሀዩቲ ያለሽ ሰላም እንዴት ነሽ? እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ ትንሽ ጫጫታ ውስጥ ነው ያለሽ ወይ? ትንሽ ራቅ ማለት ከቻልሽ ጥሩ። ያ ትንሽ ጫጫታ አለ። ለዚያ ነው እኮ መስተካከል ይችላል ወይስ አይችልም? ላላ አይችልም። አይችልም። ኦኬ እንግዲህ በጣም እስካልጮህ ድረስ ኦኬ። አላህ ወደ ቀቢቱ ሰማይ ይወርዳል ብለሽ ታምኛለሽ? ላላ እኔ ስለዚህ ልጨቃጨቅ አይደለም። ባይዘው በትህትና የምጠይቅህን እንድትመልስልኝ። በቃ ሚዩት አድርጊና እንዲጠብቂ። እንደዛ ከሆነ መልስ ማትመልሽ ከሆነ ኦኬ እሺ። ሌላ መልስ ይመልሰው ካለ አንድ ቁጥር ይጻፍልን እና እናስገባችሁ። ከድር ማን ነው? ከድር ዋና የሚለው ነው። እስቲ ቆይ እሺ ከድር ገብታል? ከድር የእኛው አሁን ያስወጣ ዝጋት ነው። ከድር ገብታል? ገብቻለሁ። አይሰማም? እሺ ከድር ቀስ በልና ሳትጮህ ተረጋግተህ መልስልኝ ፕሊዝ። አላህ ወደ ምንም ወደ ትምህርቱ ላይ ብቻ ተው ሀሳቡን ከድር ፕሊዝ። ትምህርቱ ላይ ብቻ ፎከስ አድርግ። ጥያቄው ላይ አላህ ወደ ቀቢቱ ሰማይ ይወርዳል ብለህ ታምናለህ? አምናለሁ። አንተስ ታምናለህ?
እኔማ ሲጀመር አላህ የሚባል አምላክ አለ ብዬ አላምንም። አሁን እግዚአብሔር ወዳለ ታምናለህ? ይኸውልህ መጀመሪያ ስጠይቀው እኮ አወጣኝ። ከድር ለምን አንረዳዳም? ብርሃን ለብቻ ተምጓጥፎ ኧረ ከድር ፕሊዝ፣ ከድር ያንተን አስረዳና የኛ እናስረዳለን እኮ አልኩ። አስረድተው ነበረ እኮ እፎይ። እኛ እግዚአብሔር ወረደ ማለት እንደሆነ አሁኑኑ ከፍቼ ያሳያለሁ። ችግር የለውም። አስረዳኝም እኮ አወረደኝ። ካና አወረደኝ ስጠይቀው አወረደኝ። ከድር ፕሊዝ ስማ፣ አላህ ይወርዳል ብለህ ታምናለህ አይደል? አዎ ብለሃል። በጣም ጥሩ። አላህ ይወርዳል ስትል ምን ማለት ነው? እንዴት ነው የሚወርደው? በምኑ ነው የሚወርደው? አላህ ይወርዳል፣ በዛቱ ይወርዳል። ምን ማለት ነው በዛቱ? አብራራው። በአካሉ ይወርዳል አላህ። በአካሉ ማለት ምን ማለት ነው? በእግሩ፣ በባቱ፣ በእጆቹ ምን ማለት ነው? ይኸውልህ አላህ ራሱን በገለጸበት ነገር ይወርዳል እኮ። ሌላ ፖለቲካ ስራ ሳይሆን ይኸውልህ መጀመሪያ እንረዳዳ። ቆይ ስማኝ ከድር፣ ለምሳሌ ባቱን ገልጧል። በባቱ ነው የሚወርደው? ይኸውልህ አላህ ይኸውልህ አዳምጥ አንተ ይኸውልህ ፖለቲካ መስራት ሳይሆን እውነቱን ለማወቅ ከፈለክ ይኸውልህ ሱረቱል አልቀለም 6842 ፖለቲካ አይደለም ሱራ ነው፣ ቁርአን ነው እየተከፈተላለ። እሺ ይኸውልህ አላህ ራሱን በገለጸልን ነገር እኛ እናምናለን፣ እናጸድቃለን። ለምሳሌ በባቱ ታምናለህ? ይኸውልህ አላህ በገለጸልኝ ነገር ግን አምናለሁ። አላህ ይወርዳል ሲል አሁን እዚህ ጋር ፖይንቱ የተፈለገበት እሱ አይደለም ማለት ስለሚወርደው እናውራ። ያንተን ለምሳሌ ብቻ መጠየቅ አይደለም። ስማ ለምሳሌ 6842 ላይ ባት በሚገለጥበት ግን ይላል አላህ ባት አለው ብለህ ታምናለህ አይደል? አላህ ራሱን በገለጸ ነገር አምናለሁ። ገባ? በጣም ጥሩ። ስለዚህ በአካሉ ይወርዳል ስትል በባቱ ይወርዳል እያልክ ነው? የቱ ጋር ነው ባት የሚለው? 6842 ያው። እሺ በባቱ ብቻ ይወርዳል ይላል እዛ ጋር። አንተ እኮ ነው ያልከው በአካሉ ይወርዳል። እኔ አላልኩም፣ አንተ እኮ ነው ያልከው። አትበል፣ እንደዛ አትበል። አላህ ይወርዳል ሲባል አላህ ይወርዳል። አዎ በምን ነው የሚወርደው? በዛቱ አልኩ እኮ ወንድሜ። በዛቱ ማለት ነው? በአካሉ ማለት ነው አይደል? በአካሉ በቃ አካሉ ማለት ነው? አካል በቃ አካል ነው፣ ራሱን የቻለ አካል አለው። ለምሳሌ አካሉ ምንድነው ንገረኝ። ይኸው ለምሳሌ አላህ እጅን ጠቅሶልናል። ጎበዝ። ባትን ጠቅሶልናል፣ እጅ ጠቅሶልናል አይደል? እሺ ሳይሆን ተስማማን። ለምሳሌ እጅና ባትን ወሰድን አይደል? ይኸውልህ አላህ ራሱን ይኸውልህ ምን አለ መሰለህ ላይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ካድሮ ፕሊዝ፣ እኔ የጠየቁት ጥያቄ በአካሉ ይወርዳል ስላክ በባቱና በእጆቹ ነው ወይ የሚወርደው? ኧረ ተው አንተ አውቅ። ኧረ ጥያቄ ላለመጠየቅ ኧረ ፖለቲካ አትስራተው ወይ ፖለቲካ እንዴ አንተ? የሱ የቁርአን ሱራ ፖለቲካ ነው? እሺ የቱ ጋር ነው በባቱና በእጁ ይወርዳል የሚለው አሳይኝ። እሺ አንተ እኮ ነህ በአካሉ ይወርዳል ያልከኝ። ለምሳሌ በዛቱ አልኩ እኮ በዛቱ ካልኩ ወደ ጥያቄው ሂድ። በቃ ወደ ጥያቄው ሂድ። ሄድኩኝ። ዛቱ ማለት ነው? በአካሉ በቃ አካሉ ማለት ለምሳሌ ምን ማለት ነው? ባቱ አካሉ ነው? አንተ ለምሳሌ ጠይቀኝ እኮ በዛች ነገር አንተ ቀስ ያረክ እኮ ነው። አንተ አልገባም እንጂ ቀስ እያረክ ባቱ አካሉ ነው? ኧረ በለው። ኧረ ተው ጥያቄ ያሳመርከው ተው። እንደዚህ አይደለም። ይኸውልህ ትችት አይደለም እኮ እዚህ ጋር። ኧረ እባክህ እኔ ስለ ባት እኮ ትችት አይደለም ቁርአን ሱራ እኮ ነው የምነግርህ ያለሁት። እሺ በባቱ ወረደ የሚል ከፍተህ ሳይንሽ እንዴ ባቱ አካሉ ነው ወይስ አይደለም? ከተገለጸ አካሉ ነው። በተገለጸ ነው ያምናለሁ አልኩህ እኮ መጀመሪያ። እኔ አዳምጠኝ። በጣም ፐርፌክት። እሺ በባቱ ሲወርድ በሁሉ ቦታ ነው ባቱ የሚወርደው ወይስ አንድ ቦታ ላይ ብቻ ነው የሚወርደው? እንዴት በሁሉ ቦታ? በዓለም ሁሉ ነው ባቱ የሚወርደው? ኢነላህ አላ ኩሊ ሸይን ቀዲር። አላህ በሁሉም ነገር ቻይ ነው። ይኸውልህ በዓለም ሁሉ አትበል። ዓለሙን ሁሉ የፈጠረው ማን ነው እኮ? ስለዚህ በባቱ ሲወርድ አላህ ሁሉ ቻይ መሆኑን ታምናለህ? ፈጣሪ አንድ ፈጣሪ ሁሉ ቻይ መሆኑን ታምናለህ? አላህ አምላክ ነው ብዬ አላምንም። ያንተን አላህ አንተ ማስረዳት ትችላለህ፣ ችግር የለውም። እሺ ይኸውልህ ያስረዳው ነው። አንተም ደግሞ ይኸውልህ አንተም እስኪ ፈጣሪ ይወርዳል ብለህ ታምናለህ አይደል? እግዚአብሔር አምናለሁ። አሁን እሺ እንዴት እንደሚመለስ ላሳይ። አምናለሁ። እሺ እሺ ና አስረዳኝ አንተም ና። እሺ ያው ዴቫ ቅድሙን አንዴ ክፈትለት። አንተም ግን መጽሐፍ ከፍተህ ታስረዳኛለህ። እሺ የኛ መጽሐፍ ላሳየ። ዴቫ አንዴ የተረጓሚውን ክፈትለት። ሜላል መሰለ ጌታም ተንኮላቸውን አውቆባቸው ለምን ለመጀመሪያ ጠይቁ ነው ሳይ መጀመሪያ ክፈትልኝ። ይሄው ተከፈተልህ እኮ ከድር። ይሄ አይደለም እኔ መጀመሪያ እፎይን ጠይቄዋለሁ። መጽሐፍ ቅዱስ ፊት ለፊት አለ የተከፈተልህ እንዴ? አይደለም ይኸውልህ እግዚአብሔር ወርዳል ብለህ ታምናለህ አይደል? ይሄው ሞረዱ ላሳይ እኮ ነው። ምዕራፍ 11 ቁጥር 5 ክፈትልኝ። ተከፍቶልሃል ከድር። ምን ሆነሃል አንተ ግን እንዴ? አሳየኛ ምዕራፉን። ይሄው ሞረዱ ከድር። መነጽርን ወይ
መነጽር ካለ መነጽር ናርግ ወረደ እግዚአብሔር ውስጥ አገረሙ የሚለው ምንድን ነው? ዘፍጥረት 11:5 ምዕራፉ ከላይ ሊየው አላየሁትም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 አየው። እሺ ምን ይላል ግዕዙ? ወወረደ እግዚአብሔር ውስጥ አገረሙ ይላል። ጌታም ተንኮላቸውን አውቆባቸው በእግር አይደል ይላል። አየኸው? በእግር አይደል በግብር ወዳሉበት ሀገር መጣባቸው ይላል። ምን ማለት ነው? ወረደ ሲባል በእግሩ ወረደም በአካሉ ወረደ ማለት አይደለም። ምክንያቱም ለእግዚአብሔር እግር፣ እጅ፣ አካል ተብሎ ለመለኮታዊ ባህሪ አይነገርም። ልክ አንተ ለአላህ እንደምትናገረው ለእግዚአብሔር እንደዛ አይደል። ወረደ ሲባል ስለ እግሩ እየተወራ አይደለም። ወረደ ሲባል ማለት ነው ሊቀጣቸው፣ ሊቆጣቸው፣ ቁጣውን ሊያወርድባቸው ወደ እነሱ ፍርዱን አደረገ የሚለውን ትርጉም ይዛ ብሎ አስቀመጠል። አየው? እሺ ከየት ነው የሚወርደው? ወይ ጉድ! አይደለም ጥያቄ ነው። እሺ ከየት ነው የሚወርደው? ከየት ተብሎ አይጠየቅም። ለእኛ ለእናንተ ነው እንጂ ያ ምክንያቱም በሁሉ የሞላ ከቦታና ከስፔስ ውጭም አለ የኛ አምላክ። እዚህ ቦታ አለ እዚህ ቦታ የለም አይባልም። የኛ እንደዛ ከሆነ መጽሐፍ ቅዱስ ስህተት ነው ማለት ነው። እንደዛ ከሆነ ለምንም ስህተት አይደለም። ስህተት እንዳለው ደግሞ በግብር ለነሱ ሲገለጥ ያ ግብሩ ምኑ ፍርዱ ወረደባቸው፣ መዓት መጣባቸው፣ መዓት ወረደባቸው ተብሎ ይነገራል። የማ መዓት? እግዚአብሔር ያወረደባቸው ማለት ነው። ስለዚህ ለእግዚአብሔር ኬት ነው የወረደው ስትል የሆነ ቦታ ሳይኖር የሆነ ቦታ ኖሮ አይደለም። እንደዛ አለው መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ይላል አይልም። የሆነ ቦታ ኖሮ የሆነ ቦታ የለም የሚል የለም። ኤርሚያስ ምዕራፍ 23:3 እንክፈትልኝ። አይደለም መጽሐፈ ነገሥት ቀደመው ተንብብልኛል። ችግር የለውም ተረጋጋ። ለፍጡራን ኤርሚያስ ምዕራፍ 23:3 ኦኬ። እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም። የሆነ አርሽ ላይ ተንጠለጠለ። ከዛ በኋላ ጸሎት እያደረጋችሁ እንዴ ነው አይደለም ምናምን ብሎ ሊጠይቀን የሚንቀሳቀስ እንደዛ በአካሉ ነው። የቅርብ አምላክ ነው የኛ አምላክ፣ የሩቅ አምላክ አይደለም። ሰው በስውር ቢሸሸግ እኔ አላየውም ይላል። ሰማይንና ምድርን ምን ያልኩ ነኝ? ያጎደልኩ ነኝ ይላል ነው። ሰማይንም ምድርንም የሞላ ነው እሱ። ሰማይና ምድርን የሞላ ሆነ አይደለሁምን ይላል። በሁሉ የሞላን ነገር አዳምጥ። በሁሉ የሞላን እርሱ ከሆነ ቦታ ጎሎ የሆነ ቦታ ላይ ፕሊስ በእናትህ አትደርበኝ። ያንተ አላ ሰማይና ምድርን ስላልሞላ ከአርሽ በላይ ነው ብለህ ስለምታምን የግዴታ ወደ ጎደለው ወደ ሰማይ ይመጣል፣ ወደ ቅርቢቱ ሰማይ። የኔና የክርስቲያኖች አምላክ አንተንም የፈጠረው ማታመልከው ግን እርሱ ሰማይ ምድርን የሞላ ነው። ሰማይና ምድርን ኦልሬዲ የሞላ ከሆነ መሄድ መምጣት አይጠበቅበትም። ኦልሬዲ ሙሉ ስለሆነ በሁሉ ያለ ስለሆነ እዛም ብትሄድ እዚህ ብትሄድ መዝሙረ ዳዊት ምዕራፍ 139 ቁጥር 6 ጀምሮ ቼክ። በሁሉ የሞላ ስለሆነ ወደዛ ብትወጣ ወደዚህ ብወርድ እርሱ ኦልሬዲ ያለ። ስለዚህ መጣ፣ ሄደ፣ ቆመ፣ ተነሳ፣ አጎነበሰ የሚባል አይነገርም። ለፍጡራን ሲገለጥ ግን ከፍርድ አንጻር ሲገለጽ እንዲሁም ደግሞ በተለያየ መልኩ ክብሩን ሲገልጽ፣ ምክንያቱም አንትሮፖሞርፊክ በሆነ ሁኔታ የተገለጡትን እዛ አይ እንደዚህ ነው አይባልም። ምክንያቱም መጽሐፍ ቅዱስ እኛ ለሰዎች በሰዎች ነው የተጻፈው ብለን ስለምናምን ከመንፈሱ ወዴት ሄዳለሁ አለ። ወዴት? እርሱ የሌለበት መንፈሱ አለ የለም። ከሌለ ወረደ፣ መጣ፣ ሄደ ሊባል አይችልም። ከመንፈስ ወዴት ሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ። ምክንያቱም ኦልሬዲ ሞልቻለሁ ስለሚል በዛም ወደ ሲኦል በወርድ በዚያ አለ። እንደ ንስር የንጋት ክንፍ በወስድ እስከ ባህር መጨረሻ ብበር በዚያ እጅ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማን ትሸፍንልኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች እያለ ይቀጥላል። ሰው እግዚአብሔር የሆነ ቦታ ላይ ሳይኖር የሆነ ቦታ ላይ ተደብቀው የሆነ ቦታ ላይ ሊያይ የሚመጣ የሚንቀሳቀስ ምናምን ነው የለም። እንደዛ እናምን አለቁ። መጽሐፍ ቅዱስ ላይ ልስጥ። እሺ መጽሐፍ ቅዱስ ላይ ልስጥ ማስረጃ። ድንቁርናን በቃ ከሄድና ከስር ጭንቅላት አልባ ስታማር እንደዚህ። ኤኒዌይስ ስለዚህ በግብር
አታወርደው ታዲያ ልጅ አስገባው ወንድሙ ደንቆ እንዳንተ ሆነ አንተም። ኤኒዌይስ ስለዚህ መውጣት መሄድ መምጣት የሚነገረው ላሌለበት አካባቢ ነው። ፈጣሪ በሁሉ የሞላ ነው እንዳየነው በጥቅሶቹ ላይ በሰማይም የሞላ ነው በምድርም የሞላ ነው። ስለዚህ የእኛ ምን ይላል? በግብር ተገለጸባቸው ማለት ነው። በግብር ምን በግብር ማለት ምን ማለት ነው? በፍርድ የእግዚአብሔር ፍርድ ሲመጣባቸው እግዚአብሔር መጣብን ወረደብን ተብሎ ይነገራል። እነሱ ከፍ በማለታቸው እግዚአብሔር የሚያገኙ መስሏቸው ነበር። ኦልሬዲ እሱ እዛ አለ። ነገር ግን የነሱ የፈለገ ከፍታ ትልቅ እየፎቅ ቢሰሩ ለእርሱ ዝቅ ብሎ እንደሚያያቸው ለመናገር ነው ወረደ የሚለው ቃል የተነገረው። ፍርዱ ራሱ ወረደባቸው ተብሎ የተነገረው ለምንድን ነው? ወረደ ተብሎ የተነገረው ለምንድን ነው? የእነሱ ከፍታ ለእግዚአብሔር ዝቅ ብሎ ነው። እስቲል የፈለገ ከፍ ብትል የፈለገ ብትራቀቅ እሱ ላይ መድረስ አትችልም፣ ወይም ደግሞ እሱን ማካበብ ማዋሰን አትችልም። ስለዚህ እነሱ ተንኮላቸው በግብር በፍርድ እንዴት እንደወረደባቸው የሚያሳየ ነው። አይነስ አብድ ሐሰን እንኳን ዳመጣ ደህና ቆየ። መልካም። አላህ ይወርዳል ብለህ ታምናለህ? ማለት እኔ እሱን ሳይሆን ከራሴ ማላውቀውን ነገር ጠይቄ ከአንተ መልስ ለማግኘት ነው የመጣሁት። አንተ እንድጠይቀኝ ሳይሆን ቅር ያለኝ ነገር አንተን ጠይቄ በክርስትና ውስጥ ያለውን ነገር እንድታስረዳኝ ገብተዋል። ለዛ ጠይቃለህ። ይህንኛውን አስረዳንና ሐሰን ለእስልምና መልሱ ክርስትና ነው። እኔ እንደዛ አላልኩም አባ። በጣም ጥሩ። ስለዚህ እስልምናው ላይ ያለውን ጥያቄ መልስልን መጀመሪያ። በእኔ ጋር ያለውን ነገር አውቃለሁ፣ በአንተ ጋር ያለውን ነገር ለጠይቀና አስረዳኝ። እኛ ደግሞ አንተ ጋር ያለውን ነገር ማወቅ ፈልገናል። ልክ አንተ እኛ ጋር ያለውን ማወቅ እንደምትፈልግ አንተ ጋር ያለውንም እኛ ማወቅ እንፈልጋለን። እኛ እናሳውቃለን፣ ችግር የለውም። አንተ ግን ፈቃደኛ ነህ ለማሳወቅ ያንተን አንተ ጋር ያለውን አለ? ምንድን ነው የፈለገው? በቃ ያው እፎይ ጠይቁ። አሁን አላህ የት ያለው ብለህ ነው የምታምነው? አርሽ ላይ ነው ያለው። ኦኬ። አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ከአርሽ ላይ ያለው ኦኬ። በምኑ ነው የሚወርደው? በዛቱ ነው። ኦኬ። ስለዚህ አርሽ ላይ ያለው ሌሊት ስንት ሰዓት ላይ ነው የሚወርደው? አይ ማለት እሱ እንደዛ መውረድ ሳይሆን ሁሌም አለ። አላህ የጠፋበት ቦታ የለም፣ ሁሉም ቦታ አለ በዛቱ። በቃ ያለውን ነገር እንዳለ ይቆጣጠራል አለ። በእሱ ያለበት ቦታ ራሱ የለም። በዛቱ ሁሉ ጋር አለ። ቀደም አርሽ ላይ ነው ያለው ለምን አልከኝ? ካዳ ያለው ስልህ አርሽ ላይ ነው ያለው። በአርሽ ላይ እንትን እንጂ አላህ የጠፋበት ቦታ የለም፣ በሁሉም ቦታ። ስለዚህ በዛቱ ምድር ላይም አለ። እርግጠኛ ነህ? ቦታ የለም፣ ሁሉም ቦታ አለ። ኦኬ። ዛቱ እጅ እግር አለው አይደለ? አሁን ይኸውልህ አንተ ለክርክር ነው አይደለ የፈለከው? እንደዛ ሳይሆን እሱን ሌላ ቦታ ሄደህ ትጠይቃለህ። እኔ ክርስትና ውስጥ ያለው ግራ የገባኝ ነገር ልጠይቅህ ነው የመጣው። ካላስተናገርከኝ አስተናግረኝ፣ ካላስተናገርከኝ እወርድልሃለሁ። ትጠይቃለህ፣ ችግር የለውም። ስለዚህ አላህ እጅ እግር ያለው በሁሉ ቦታ መጠየቅ እንጂ መጠየቅን ለምንድን ነው የምፈራው? ምን ነው ብታስረዳኝ ምን ችግር አለው? ለምን እስቲ ምን ፈለክ አባ? እስቲ ጠይቀኝ ብለኝ እኔ የምጠይቀን ነገር መልስ ብትሰጠኝ ምን ችግር አለው? ትጠይቃለህ። ቆይ እኮ ክርክር እኮ ነው። አሁን ቅድም ከዛ ልጅ ጋር ብዙ ደቂቃ ተከራከርክና አወራህ። መልስ ይሄንን እና ቅድሚያ እኮ አሁን ምን አልከን መሰለህ? ከአርሽ ላይ ነበር አልከን። መለስክና ደግሞ በሁሉ ቦታ ነው ያለው አልከን። ስለዚህ እንዴት ነው እያመለከው ያለው? አላህን ሁሉም ቦታ አለ ብለህ ነው እያመለክ ያለው ወይንስ አርሽ ላይ ነው ያለው ብለህ ነው የምታመልከው? እሱ የጠፋበት ቦታ የለም፣ በቃ አለ። ይሄ ሁሉንም ቦታ ላይ አለ። ስለዚህ ቅድም ተሳስተህ ነው አርሽ ላይ ነው ያለው ያልከን። ሁሉንም ማድረግ ይችላል። አርሽ ላይ ነው ያለው ያልከን ተሳስተህ ነው ወይ? አለ አርሽ ላይ ለምን አልከኝ? ካዳ ይወርዳል ይመጣል። አሁን እኔ ጥያቄን ጠይቄ ተረድቼ በወርዳ አይሻልም? ትጠይቃለህ አትጠይቅም አላልንም እኮ። ያው እኮ በለው ቅድም እኮ እንደዚህ ብለህ አወረድከው ልጁን ራሱ። ቅድም ካዲር እያስረዳህ ነበር።
እሺ ሚዩት አድርግ፣ በቃ ሚዩት አድርግ። ሚዩት ሳደርግ አንድ ጥያቄ ልጠይቅና ከዛ ልውረድልህ። አይ ከአንተ ቀድመህ ሀዩት ያለች ከሷ በኋላ ትጠይቃለህ። ተረጋጋ። ቆይ ሐናን 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 ይሰማል? ኤቢ ማን ነው ግን? ኤቢዲ ኤቢዲ ክርስቲያን ነው ሙስሊም ነው? ቼክ አድርጉት እስኪ። ክርስቲያን ከሆነ ብሎክ አድርጉት። እፎይ ክርስቲያን አይመስለኝም፣ ሙስሊም ነው መሰለኝ። ሙስሊም ከሆነ ከስር ይማር፣ በቃ እንዳቦልኩት። ኦኬ ማነው የጠራኝ? ቢኒ። አይ እኔ ቅድም እየሰማሁኝ ነው። ጥያቄ ሲጠይቁ ጥያቄ ጠይቀው መልስ የመረዳት አቅም የሌላቸው ሰዎች ናቸው እየገቡ ያሉትና በጣም ያዘንኩ። ጥያቄ ጠይቀው መልሱ እንኳን ምን እንደሆነ አይገባቸው። እግዚአብሔር ይወርዳል ሲባል ምንድን ነው የሚሉ መልስ ሰጥታቸው ይላል እኮ መጽሐፍ ቅዱስ ይላሉ። እና ጥያቄ የምትጠይቁ ሰዎች የምትገቡ ሙስሊሞች ቢያንስ መልስ የመረዳት አንደርስታንዲንግ መረዳቱ አለበለዚያ አትግቡ። ድካም ትንሽ ትምህርት ተማሩ እስከ 5 እስከ 6 ዝም ብለህ ከእንትን እየመጣህ መልስ ሲመለስልህ መልሰህ የምትጠይቅ ከሆነ ድንቁርና ነው፣ ድድብና ነው። ድድብና በምንድን ነው? በመርፌ ነው የተወጋችሁት እንዴ? መልስ መለሰ እኮ እንዴ። እግዚአብሔር ወረደ ተብሎ መጽሐፍ ቅዱስ ላይ ሲነገር ይወርዳል አይደለም ደግሞ ወረደ ነው የተባለው። ሲነገር እግዚአብሔር ያልነበረበት ቦታ ኖሮ አይደለም፣ በምህረት መገለጡን ወይ በቁጣ መገለጡን ለማሳየት ብቻ ነው እንጂ በሰማይ በምድር የሌለበት ቦታ የለም። ስለዚህ በሁሉ ቦታ ላለ አካል ወረደ፣ መጣ፣ ሄደ፣ በዚህ ያለ በዚህ የለም አይባልም። አትሰሙ? ይህ እኮ መልስ ነው በቃ። አይ መጽሐፍ ቅዱስ እኮ ይላል ድጋሚ ትላለህ እንዴ? እና መረዳት ሳትችሉ ጥያቄ መጠየቅ ብቻ ነው የምችሉት፣ መልስ መቀበል መልስ መረዳት አትችሉም። ስለዚህ አሁን የገባውን ልጅ የምትጠይቀው መልስ ሲመለስ ቢያንስ አንደርስታንድ ማድረግ ሞክሩ። ድካም መጥቶ ነው ለማለት ነው። ሀዩቲን ተቀበላት። ሀዩቲ እንኳን ደህና መጣሽ። ሀዩቲ ወይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቀጥይ ጥያቄሽን። እሺ አምላካችሁ ለምን ነው የሞተው? ማለት ጀስት ከዚህ እንድታብራራኝ፣ ከዛ እኔ የምለውን እላለሁ። ሲሞትስ ምን ነበር ያስተማራችሁ? አምላካችሁ ለምንድን ነው የሞተው? ሲሞትስ ምንድን ነው ያስተማረው? ስላትና ለሆነ ነገር እንትን ልባለትና ልወጣ ስለሆነ ይቅርታ። አይቲ በመጀመሪያ ስሚ፣ በመጀመሪያ እኛ የምንለውን በደንብ መስማት አለባችሁ። አምላክ የሚሞት ማንነት የለም። አምላክ አይሞትም። መለኮት የሚሞት አይደለም። እኛ ሞተ የምንለው በስጋ ነው እና ሙሉ አድርገሽ ካልጠየቅሽ ጥያቄው ራሱ ትክክል አይደለም። ስለዚህ ጥያቄውን እንታረም አለበት። አምላክ በምን ሞተ? በስጋ በተዋህደው ስጋ ሞተ ነው እንጂ መለኮትነት አምላክነት አይሞትም። እንኳን አምላክና ሰው የሰው ነፍስ እንኳን የምትሞት አይደለችም። ስለዚህ ሞት ማለት የስጋና የነፍስ መለየት። ስለዚህ መለኮት ደግሞ የሚሞት ማንነት የለውም። ግን ለመሞት ስለ ኃጢአት ስለኛ ኃጢአት ብሎ ምን አደረገ? ሰውነትን ያዘ ማለት ነው። ሰው ሆነ። ስለዚህ በያዘው ሰውነት በነሳው ሰውነት ሞተ ነው የምንለው። ስለዚህ ጥያቄሽን ስጠይቂ ቢያንስ በደንብ አንብበሽ ምናምን ነይ እና የሞተላችሁ ምክንያቱ ለምንድን ነው ካልሽ ስለ ብዙ ምክንያት ነው የሞተው። አንደኛ ሞትን በሞቱ ያሸንፍ ዘንድ፣ ምክንያቱም ሰው ሁሉ በሞት ጥላ ስር ሆኖ በሞት ይገዛ ነበር። ስለዚህ የሞትን ስልጣንና ኃይል መሻር ስላለበት በሞት ላይ የሰለጠነው የሰይጣንን ስልጣን ይሻር ዘንድ ይሄን አድርጓል ማለት ነው። ዕብራውያን 2 ላይ ከቁጥር 15 ጀምሮ ያለውን ይሄ ይመልስልሻል። ቃልዬ ክፈትላትና አንብብልኝ። አንደኛ የሞትን ስልጣን ይሽር ዘንድ ነው።
ምንድን ያልከኝ ብዬ ሶሪ ሁለት 15 ጀምሮ እንደሆነት ዕብራውያን ምትሽ አዩቲ እየሰማሽ ነው ወይ? ሰሞኑን እሺ፣ እስቲ አንብቢ ከ15 ጀምሮ 2:15 ያልከኛ ከ2:15 አይ ሐሳብ ስላልሰማው ዕብራውያን 2 ከቁጥር 15 ጀምሮ እንደዛ ነው የሚለው። ወሳስቻን ነው ዕብራውያን የከፈትከው ትክክል። በህይወት እሺ፣ አንብቡ ሁሉ ሞትን በህይወት ዘመናቸው ሁሉ ሞትን በመፍራት ይሰማል። በህይወት ዘመናቸው ሁሉ ሞትን በመፍራት የተቀጡትን ለባርነት የተገዙትንም ሁሉ ያሳርፋቸው ዘንድ የነሳውን ከአብርሃም ዘር እንጂ ከመላእክት የነሳው አይደለምና ይላል። ስለዚህ እሺ ቀጥሉ። ስለዚህ የሕዝቤ ኃጢአት ለማስተሰረይ እግዚአብሔር በሆነው ነገር ሁሉ የሚመረምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈትኑትን ሊረዳቸው ይችላልና የሚፈተኑትን ሊረዳቸው ይችላልና። ሶሪ አይሽ። ስለዚህ ምንድነው በሞት ጥላ ውስጥ ለነበሩት በሞት ውስጥ ተይዘው ለነበሩት ለነሱ ሞታቸውን በሞቱ ይገርም ዘንድ ከባርነት ያወጣቸው ዘንድ እንደገና ደግሞ እሱ ተፈትኖ ለሚፈተኑት ምን ይሆን ዘንድ አለሽ ፈተናን ይወጡ ወይም ያልፉ ዘንድ ክርስቶስ ምሳሌውን ስለተወ ማለት ነው። ስለዚህ አንደኛ ለዚህ ምክንያት ክርስቶስ ሞቷል። ሞት ሁሉን ይገዛ ስለነበር በኃጢአት ምክንያት መጥቶ ስለነበር አዳም መጀመሪያ ኃጢአትን በሰራ ጊዜ በሰው ልጅ ላይ ሁሉ ሞት መጣ። ሮሜ 5:12 ላይ በአንዱ ሰው አለመታዘዝ ወደ ምድር ኃጢአት ገባ፣ በኃጢአት ደግሞ ለሁሉም ሞት ደረሰ ይላል። ለሁሉም ሞት ደረሰ ይላል። ስለዚህ ሁላችንም ሟች ሆነን ማለት ነው በኃጢአት ምክንያት። ስለዚህ ከሞት ሊያድነን ከዘላለም ሞት ሲባል ይሄ አሁን የምንሞተው ሞት እሱ የሚሻርበት ጊዜ አለ። ይሄ ግን ከዘላለም ሞት ያድነን ነው። አንደኛ ይሄ። ሁለተኛው የእግዚአብሔር ልጅነት ስልጣንን አተን እንደ በግ ተቆዝብዘን ጠፍተን ነበር ማለት ነው። አስቀድሞ አዳም ሲፈጠር እግዚአብሔር በጸጋ ሸፍኖት ነበር፣ በጸጋ ስር ነበር። አዳም ሲበድል ግን ሁላችንም በደለኞች ነን፣ ምክንያቱም ከሱ የተገኘን ስለሆነ ማለት ነው፣ የሱን ባህሪ ስለተካፈለ። ስለዚህ አስቀድሞ የነበረውን የልጅነት ስልጣን ይመልስልን ዘንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ 11-12 ላይ ይናገራል። ኦኬ ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። አይሹ ክርስቶስን ለተቀበለ የሞተው እኛ የእግዚአብሔር ልጆች ስንጠመቅ በጥምቀት ነው የእግዚአብሔር ልጅ የምንሆነው። ስለዚህ ስንጠመቅ የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ ምን እንሆናለን? ወራሾች እንሆናለን። የእግዚአብሔር ልጆች ከሆነን ደግሞ የመንግስት ወራሾች እንሆናለን ማለት ነው። ስለዚህ ኢየሱስ ክርስቶስ የሞተው በብዙ ምክንያት ነው። አንደኛ ከሞት ፍላጻ ሊያድነን፣ ሁለተኛ የጠፋውን የእግዚአብሔር ልጅነት ዳግም ሊመልስልን፣ የሥላሴ ልጆች ሊያደርገን፣ ሶስተኛ በጸጋ ሊሸፍነን። አስቀድመን በብሉይ ኪዳን በኃጢአት ውስጥ ነበር። የኃጢአት ደመወዝ ደግሞ ሞት ነበር። ስለዚህ ሰው ለኃጢአት ሲሰራ ምን ይፈረድበታል? ሞት ነው የሚፈረድበት፣ ከህግ በታች ስለሆነ ማለት ነው ሰው። እና ልክ አሁን ሙስሊሞች እናንተ እንደምታደርጉት በህግ ስር እንዳላችሁት ማለት ነው። አንድ ሰው ሲሰርቅ እጁ ነበር የሚቆረጥ። የብሉይ ኪዳን ህግ እንደዛ ነው። ኦኬ ለምን? የእግዚአብሔር ጸጋ ስላልነበረች። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ህግ በሙሴ ተሰጠ፣ ጸጋ ደግሞ በክርስቶስ ኢየሱስ ይላል። በክርስቶስ ኢየሱስ ይላል። ስለዚህ ከህግ በታች ስለነበረ ኃጢአት በምንሰራበት ሰዓት ላይ ምን ይሆን ነበረ? ሞት ይፈረድበት ነበር። ምክንያቱም
የኃጢአት ደሞዝ ምንድነው? ሞት ነው። ህጉ ደግሞ ወደ ሞት ነው የሚመራው ማለት ነው። ስለዚህ ክርስቶስ ደግሞ ከዛ ሞት ሸፈነን፣ በሞቱ በጸጋው ሸፈነን። ስለዚህ አሁን ኃጢአት ብንሰራ እኛ ወደ ንስሐ እንመለሳለን በክርስቶስ ደም። ስለ ክርስቶስ ደም እኛ ይቅር እንባላለን። ምክንያቱም በክርስቶስ ደም ተሸፍነናል፣ በጸጋው ተሸፍነናል እና ማለት ነው። አስቀድሞ ግን አንድ ሰው ሲሰርቅ እጁ ይቆረጣል፣ ሲገል ይገደላል፣ ኦኬ፣ ሲያመነዝር በድንጋይ ተወግሮ ይሞታል። አሁን ግን የለም፣ በንስሐ ይመለሳል። ለምን? ስለኛ የፈሰሰ ደም አለ፣ ንጹህ ደም አለ ማለት ነው። ያ ደም ከኃጢአት ሁሉ ያነጻል ተብሎ አንደኛ ዮሐንስ ላይ ተቀምጧል ማለት ነው። ከኃጢአት ሁሉ ያነጻል፣ የትኛውንም ኃጢአት ያነጻል። ንስሐ መግባት ብቻ ነው የሚጠብቅብን በዚህ ዘመን ላይ። ንስሐ ገብተን ወደ እግዚአብሔር ስንመለስ ከኃጢአት ሁሉ ያነጻናል። አስቀድሞ በነበረው ግን በኃጢአት ውስጥ ከሆንን ኃጢአታችን ምንድነው የሚፈርድብን? ሞት። ስለዚህ ሞት ይፈረድብን ነበር። ስለዚህ በሞት ጥላ ውስጥ የነበርነውን ክርስቶስ ደግሞ በጸጋው አድኖናል እንላለን። ስለዚህ ከዚህ አንጻር ነው። በጣም ብዙ ነው የተባለው፣ ግን እንዳይበዛብሽ ይሄ በቃሻል መሰለኝ። ዲያቆንም ስላሉ እኔ ልወርድ ስላለ ነው። ይቅርታ አድርጉልኝ ዲያቆንዬ፣ መውረድ ስላለብኝ ነው ትንሽ ልናገር ብዬ ነው። ቴንክ ዩ። ቃሎት ያሰማልን። አዩት ቀጥይ። አዩት ያለሽ ሚዩት ነሽ፣ እያወራሽ ከሆነ እያለው እያዳመጥኩ ነበር። ሌላ ጥያቄ አለሽ? ሌላ ጥያቄ አለሽ? ኦኬ፣ ሀሰን ቀጥልሽ። አመሰግናለሁ። ያው ፈጣሪ መሬትንም ሰማይንም የፈጠረ ብለህ ታምናለህ? የተወለደው እና ፈጣሪ በአካሉ መጥቶ ለእኛ ሲል ነው የተሰቀለው የተደበደበው እና በረት ውስጥ የተፈጠረው ብለህ ነው አይደለ እያስተማርክ ያለው? ነውም እንደዛ እያልክ ነው? ምንድነው ጥያቄ? ማለት ፈጣሪ ሁሉንም ማድረግ ይችላል አይደል? አላህ ግን አይችልም። የኛ ይችላል እኮ አይችል። እሱ አሁን ስለ አንተ ፈጣሪ እያወራን ነው፣ ስለ አላህ ሳይሆን። ወደ አላህ ለምን ትመጣለህ? እና ሁሉም ነገር ማድረግ ይችላል በሚገባ። አየህ፣ እና ከቻለ በረት ውስጥ መወለድ ምናምን፣ በሰው በፈጠረው አካል መደብደብ ምናምን ምን አስመጣው? ስለሚችል እዛ ሆነ ሁሉንም ነገር ማስተካከል አይችልም? ሁሉንም ከቻለ ኦኬ። እፎ የረፍተ ትንሽ 1-2-3 ደቂቃ ረፍት አድርግና ጭንቅላቴ ላይ በጣም ነደደብኝ ታውቃለህ። መለስ እንደሚችል ሳስበው ያ እንመልስልህ። 1-3 ደቂቃ ወስጄ እንመልስልህ። ሀሰን በጣም ጥሩ ጥያቄ። አሁን እኛ እየሰጠይቁ እንዴት እንደምናስረዳ ስለ እኛ ስጠይቀን በደንብ መጽሐፍ ቅዱሳችንን ከፍተን ምን ብለን እናስረዳሃለን። ቅድም አንተ ግን በጣም በቃ እኔ አልፈልግም ምናምን ስትል ነበረ፣ የራስን እምነት ማለት ነው። ለማንኛውም እናስረዳ። የመጀመሪያው ነገር ሀሰንሻ አንዴ ስማኝ፣ ለመረዳት እንጂ እንደዛ ለመጠየቅ ያልገባኝን ነገር ለመጠየቅ ነው እንጂ እኔ ቅድም ስለ ራስህ እምነት ስንጠይቅን ያልኩ ስለ ራስህ እምነት ስንጠይቅህ ብዙ ነገሮች ብለህ ነበረ። ኤኒዌይስ ተወው፣ እሱን አለፈ። አሁን እኛ ስጠይቀን እምነታችን እናስረዳ። ኧረ እናስረዳ። የሚያስጠይቅ ነገር ምናምን ወይም ደግሞ ሌላ ነገር አልተናገርኩም። አሁን እኮ እሺ እናስረዳህ። እኛ ያልገባኝን ነገር ችግር የለውም፣ እኛ እናስረዳ። አይውሽ በሌላ ቀን ስትመጣ ስለ እስልምናውም እንደዚህ እንደኛ እንድታስረዳ መልእክት ማስተላለፌ ነው። እሺ በመጀመሪያ አምላክን እንደዚህ አድርግ እንደዚህ አታድርግ እያለን መስፈርት የምናወጣለት እኛ ጣዖት የለንም። ጣዖት ነው ለሰሩት ነገር በሰሩት ሰዎች የሚያዙት። እንደዚህ አድርግ እንደዚህ አታደርግም እንደ እያሉ መስፈርት የሚያወጡት
ለጣዖት ነው። ለእግዚአብሔር ለአምላክ በባህሪው ሁሉን ቻይ ነው ስንል ሁሉን ቻይ ነው። ሁሉን ቻይ ነው ስንል እኔ እናንተ አይደለም ማለት ፍጥሩ አይደለም ማለት ነው። ይሄን ለምን አታረግም? ይሄን እየቻልክ ለምን ይሄን አታረግም ነበር? እንዲህ ብታረግ እኮ ይሻል ነበር። ይህ እንዲህ ባረግ እኮ አንተን አይመጥንም እያልን እኛ አይደለ። ይሄ ጣዖት አምላክ ሲኖርክ ነው እንደዚህ የምትለው። እኛ ግን ለአምላካችን ለእግዚአብሔር ለፈጣሪያችን መስፈርት፣ ለምህረቱ መገለጫ፣ ለይቅርታው መገለጫ፣ ይቅር ሊልበት ባለው መንገድ፣ ሊታረቀን ባለው መንገድ፣ ከኛ ጋር ሊሆነው ባለው መንገድ እኛ መስፈርት የምናወጣ አይደለም። ምክንያቱም አምላክን አምላክ የሚያሰኘው ችሎታው በእኛ የሚወሰን በእኛ መስፈርት የሚሄድ ሳይሆን እርሱ በወደደው በፈቀደው የሚያድን ስለሆነ ማለት ነው። ኦኬ። ስለዚህ በዚህ የተነሳ ምን አለን? ጥያቄ ላይ የሚስተካከል ነገር እኛ ኢየሱስ ክርስቶስ አምላካችን ሰው ሆነ ስንል አስቀድሞ ሰው አልነበረም እያለን ነው። እርሱ መለኮት ነው። በመለኮታዊ ባህሪው የነበረ ነው። የማይዳሰስ የማይጨበጠው የማይነካው በዘመናት የማይገደበው ከሶስቱ አካል አንዱ አካላዊ ቃል ኢየሱስ ክርስቶስ በተለየ አካሉ ሰው ሆነ እያለን ነው ማለት ነው። ኦኬ ሰው ሆነ። ስለዚህ ከመነሻው አይደለም ሰው የነበረው፣ በኋላ ከዘመናት በኋላ ሰው ሆኖ ከኛ ጋር ሊሆን ወደደ፣ ፈቀደ። ይሄ ደግሞ ችሎታ ነው። ለምን ሰው ሆንክ አንለው፣ ምክንያቱም እኛ አምላክ አለን። ስለዚህ አምላካችን ከኛ ጋር ሆነ። ለምን ሰው ሆነ ካልከኝ ግን ቶሎ ቶሎ ልመልስልህ። አንዴ ዴቭ አንዳንድ ጥቅሶች ቶሎ ቶሎ እናሳየው። ሰው የሆነበትን ምክንያት ላሳየ። እርሱ በስጋ የተገለጠበት ምክንያት የሚፈልጉትን ይንገሩኝ። እሺ እርሱ እግዚአብሔር አምላካችን ከሶስቱ አካል አንዱ አካል ሰው የሆነበት ምክንያት ምንድን ነው? ለምን ሰው ሆነ ቢባል ፍቅሩን ለመግለጽ ነው። የመጀመሪያው ከኛ ጋር ለፍጥረቱ ያለውን ፍቅር ለመግለጽ ከኛ ጋር ሆነ። አምላካችን ያዝልኝ። የመጀመሪያው ፍቅሩን ለመግለጽ እኛ የምናመልከው አምላክ ዝም ብሎ በመጽሐፍ እያስፈራራን በመጽሐፍ እያስደነገጠን የቀረ አይደለም። መጽሐፍ ላይ የቀረ አምላክ የለንም። እኛ አምላካችን ከመጽሐፋችንም አልፎ ከኛ ጋር ያለ ነው፣ ወደፊትም ከኛ ጋር የሚሆን ነው። ለዚህ ነው አባታችን ቅርባችን ነው የምንለው ማለት ነው። ከአምላካችንም አባታችን ነው የምንለው እና ፍቅሩን ስለገለጠልን ነው። ዮሐንስ ወንጌል ምዕራፍ 15ን አሳየው እንዴ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንዲህ ይላል። እሺ ይላል ዮሐንስ ወንጌል ምዕራፍ 15 ቁጥር 13። ኦኬ ይሄ በምሳሌ የተነገሩት ናቸው እነዚህ። ኦኬ በምሳሌ የተነገሩት ናቸው። ኦኬ አስተውል። ምን ይላል? ከጥቂት ቀን በኋላ ያ ትንሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም በመዳራትና እየኖረ ገንዘቡን ሁሉ በተና አጠፋም ይላል። ኦኬ በዚህ የተቀመጠው እንግዲህ በምሳሌ አድርጎ የእግዚአብሔርን ፍቅር እያስቀመጠ ነው። ኦኬ ያ ያጠፋው ወደ ሩቅ አገር ሄዶ ያጠፋው ጥፋት በእኛ ይመሰላል፣ ከመጽሐፍ ቅዱስ በምሳሌ ስለሚያስቀምጠው። ከዛ በኋላ ግን የጠፋው ልጅ ሲመለስ ግን ይላል ዴቫ እዛው ተመለሰ። ገንዘቡንም ጨርሶ ከጠፋ በኋላ ዝቅ ስትም ይላል። አሁን እኮ ከፍተው ነበር። ዮሐንስ 13 አልነበረም? ሶሪ ይቅርታ፣ 15 ችግር የለውም። ስለ ወዳጆቹ ሕይወትን አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም ይላል። አየው ምን ይላል? ስለ ወዳጆቹ ሕይወት አሳልፎ የሚሰጥ ሰው ያለ እንደሆነ ከዚህ የሚበልጥ ፍቅር የለም። አንተ ሚስት ብትኖረ አባት እናት ብትኖረ ተወዳችሁ ይሆናል። ለእነሱ ብለህ ግን ሕይወትን አሳልፈ አትሰጥም። ራስ ወዳዶች ነን። አየህ ምንም ቢመጣ ራስ ወዳድ ፍቅራችን የሆነ ልኬት አለው። የእግዚአብሔር ፍቅር ግን ለፍጥረቱ ልኬት የለውም። ለፍጥረቱ ያለው ፍቅር በወረትና በጊዜ የሚገደብ አይደለም። ስለዚህ ፍቅሩን ሊገልጽ ለእኛ ለፍጥረቶቹ ሲል ሰው ሆኖ መጥቶ ራሱን ዝቅ አድርጎ ተገደለ፣ ተገረፈ፣ ሞተልን ብለን እናምናለን። ይህንን የሚያደርገው በፈቃዱ ነው፣ ተገዶ ሳይሆን በፈቃዱ ስለሚወደን። ለምን ለፍጥረቱ የሚሞት ማንም የለም። እርሱ ግን አምላካችን ብቻ ሁሉን ቻይ ስለሆነ እንደኛ ሰው ሆኖ እኛን ስለሚወድ ስለማይፈቅር ፍቅሩን ለመግለጽ ሰው ሆነ እንላለን ማለት ነው። ሌላ ደግሞ ልጨምርለት። ለምንድን ነው ሰው ሆነ የሞተው መከራ የተቀበለው ለምንድን ነው ከተባለ እኛ እንድንድን ነው። የመጀመሪያው ፍቅሩ እንዲገልጽ አልኩ። ሁለተኛ ደግሞ ከሞት እንድንድን ከተያዝንበት ቀንበር እንድንድን ሰው ሆነ። ሮሜ 15:8 ደግሞ አሳየው። ሮሜ 5:8 ሮሜ 5:8 ቶሎ ቶሎ ጥቅሶች ልስጥና አላብራራም። በቃ ራሱ ጽሑፉ ያብራራው። ሮሜ 5:8 እንዲላል ያው
ሮሜ 5:8 እግዚአብሔር ምን ያህል እንደወደደን እነሆ እዩ። አየው፣ እግዚአብሔር ምን ያህል እንደወደደን እዩ። እኛ እግዚአብሔር ይወደናል ስንል ዝም ብሎ በቃ ያልወደደን አይደለም፣ ወይ ዝም ብሎ እንዲያው ለሞቅታና ለሰዎች በቃ ደስ እንዲሉን አይደለም። እውነት ወዶን በተግባር አይተን ነው እንደወደደን ያለና እንዴት ነው አለን? እና ኃጢአተኞች ስንሆን ክርስቶስ ስለ እኛ ሞተ ይላል። ስለዚህ ኃጢአታችን ይቅር ይልን ዘንድ ፍቅሩን ገለጸ። በምን? በሞት። ፍቅር መግለጫ የመጨረሻው መስዋዕት መሆን ነው አይደለ? እቃ መግዛት፣ የሆነ ነገር ማድረግ፣ ንብረት መስጠት፣ ታምር ማድረግ አይደለም ፍቅር። የፍቅር መገለጫው የመጨረሻው የፍቅር መገለጫው ምትክ መሆን ነው፣ ቤዛ መሆን ነው። ስለዚህ ምትካችን ሆነ፣ ቤዛችን ሆነ፣ ወደደን ፍቅሩን፣ በዚህም ሞታችንን ገደለልን ማለት ነው። ሁለተኛ ቆሮንቶስ 5:18-19 ደግሞ አሳየው እንዴ። ሁለተኛ ቆሮንቶስ 5:18-19 ይህን ተናግሬ ጨርሳለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ታውዴባ ግን መጽሐፍ ቅዱስ ይሄ ልጅ አያነብም ማለት ነው። ያዝ ነው ደጋግሜ ያየሁት። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18-19 ይኸው ምን ይላል? ኃጢአታችንን ይላል ያው ነገር ግን ሁሉ በክርስቶስ ከእርሱ ጋር ካስታረቀን የማስታረቅን መልእክትንም ከሰጠን ከእግዚአብሔር ዘንድ ነውና ኃጢአታቸውን ይቅር ብሎ በደላቸውንም ሲያስብ እግዚአብሔር በክርስቶስ ዓለሙን ከራሱ ጋር አስታርቋልና የእርቅ ቃልንም በእኛ ላይ አደረገ፣ የይቅርታውንም መልእክት ሰጠ ይላል። በቃ አለቀ። ለምን ሰው ሆነ? ለምን መከራ ተቀበለ ይባል? እግዚአብሔር ለእኛ ያለውን ፍቅር በልጁ ገለጠ። በልጁ ቤዛነት ልጁ መስዋዕት ቤዛ ሆኖ አስታረቀን፣ ታረቅን። እኛም ራሱ ይህን እርቅ አገኘን፣ እርስ በእርስም በዚህ ፍቅር በዚህ ይቅርታ እንመላለሳለን ማለት ነው። ስለዚህ ክርስቶስ ሰው የሆነበት ምክንያት ፍቅርን ለማስተማር፣ ኃጢአታችንን በደላችን ይቅር ለማለት፣ ልጅነታችን ለመለስ፣ ክብራችን ለመለስ፣ የዘላለም ሕይወትን ለመስጠት ነው ማለት ነው። ጨርሻለሁ። ሀሰን ሻ እሺ፣ ሀሰን እንዴ አመሰግናለሁ። ገብቶታል በደንብ ኤግዛክት። ያው ማፊ ሰላም እፎይ፣ እንዴት አመሻችሁ? መስገነው ይቅርታ ካልደከማችሁ እኔ ለዳቁን መዝሙር አንድ ጥያቄ ነበረኝ። እሺ አቅርቢና አንዳችን መልስ ይሻለን፣ ችግር የለውም። ከኔ ደግሞ የተሻለ እፎይም ስላለ ችግር የለውም። አንዳችን መልስ ይሻለን። አንዳችሁ መልሱልኝ። ይቅርታ የሆነ ቪዲዮ አይቼ ነው እና የዘመድ ልጅ ክርስትና ማንሳት ይቻላል ወይስ አይቻልም? የቤተሰብ ልጅ ክርስትና አንስቼ ነበር እና ምን ትላላችሁ? በዚህ አይቻልም የሚል ቪዲዮ አይቼ ነበረ። እሺ አሁን እኮ እኛ እኮ የምንጠብቀው እኮ በቃ ሙስሊም ሆነሽ አልሐምዱሊላህ ሙስሊም ነኝ ብለሽ ስንት መከራ አይተን በላ። ኦኬ ማፊ ምን ላግ መሰለሽ፣ በክርስትና ባጭሩ የሰባት ወገን ርቀት ያስፈልጋል። በዛም ሆነ በዚህ በሴቷም ሆነ በወንዱም ለጋብቻም ሆነ ለክርስትና፣ ምክንያቱም በክርስትናው ዝምድና ይፈጠራል። እንደምታውቂው በኦርቶዶክሳዊ ቤተክርስቲያን የዝምድና ጋብቻ ክልክል ነው። ኦኬ ስለዚህ ያ ዝምድና ራሱ መራቅ አለበት። በወንዷም በሴቷም በኩል የሰባት ትውልድ የሰባት ጄኔሬሽን ክፍተት ርቀት መኖር አለበት። ሰዎች የሚዛመዱት በተለያየ መልኩ ይዛመዳሉ። ትልቁ እንዲሁም የሚዛመዱት በጋብቻና በክርስትና ነው። ኦኬ ስለዚህ በጋብቻና በክርስትና ውስጥ ያለው ዝምድና የዝምድና ጋብቻ እንደምታነቢው በኦሪት ዘሌዋውያን ላይ እግዚአብሔር ለሙሴ ሕግን ከሰጠውና አንደኛው እስራኤላውያን ከዚህ በኋላ እንዳያረጉት ተጠንቀቁ ያላቸው ምንድን ነው? የዝምድና ጋብቻ። ይሄ የአክስት ልጅ የት ልጅ ምናምን የተባለ የሚደረገው የዝምድና ግንኙነት፣ በዛ ውስጥ ደግሞ የሚደረገው ደግሞ በኋላ ላይ ደግሞ የሚመሰረተው ጋብቻና አላስፈላጊ ነገሮች እግዚአብሔር ከልክለዋል። ስለዚህ አንደኛው በክርስትና ያለው ነው፣ ክርስትና ማንሳት ላይ ነው። እሱን ርቀቱ የዝምድና ርቀት የተቀመጠ ነው። በደንብ እልክልሻለሁ መጽሐፉን። መልካም። ምንድን ነው ታዲያ ማድረግ የምችለው? የንስሐ አባት አለሽ? በቃ እናገራቸው እሳቸው። እኔ ቀይስ ሰው ደግሞ በሌላ ቀን እናገራለን ነው ያለሁትኝ አሉኝ ኢትዮጵያ። ደውይላቸው ማፊ። አሁን ልክ ቲክታክ ላይ ገብተሽ እኛ እንዳወራሽን
ምክንያቱም ይሄ ጥያቄ አባቶችን የሚመለከት ጥያቄ ነው። ሰው አባቶችን የሚመለከት ጉዳይ ስለሆነ እኔ ቄስ በሆን ኖሮ ምንም ችግር የለውም። እኔ ዲያቆን ነኝ ገና። ቄስ ስሆን ግን የዛን ሰዓት በቃ ምንም ችግር የለውም። አሁን ግን ደውላቸው ደውላቸውና አባቴ እንዲህ ነገሮች ነበሩ፣ እንዴት ነው የሚታየው? ስህተት ከሆነስ እንዴት ነው የሚታረመው የሚለውን ጠይቂያቸው። አይ ምናልባት እኔ የወጣሁበት ማህበረሰብ ይመስለኛል እኛ ጋር ከይቅርታ ጋር ግን ይሄ ክርስትና ራሱ የሚያስነሱት ልጆችን ካደጉ በኋላ ምናምን ነው ክርስትና የሚነሱትና የት ነሽ? እንዴት ይታያል? ካደጉ በኋላ ይሄ በ80 እና በ40 ቀን ሳይሆን የት ማለት ነው? በኋላ ነው። የት ማለት ነው? እኔ የተወለድኩት ወደ ደቡብ ክልል አካባቢ ነው እኮ። የት ስፔሲፊክሊ ቤተክርስቲያን የሌለበት ቦታ ነው? አለ አረ አለ። ደቡብ ክልል ሆሳና አለ፣ ሆሳና ማርያም አለ፣ ተክለ ሃይማኖት አለ። ግን እኔ እስከማቀው ድረስ እስከዚህ እድሜ እስከማቀው ድረስ ስቲል ልጆቻቸው ካደጉ በኋላ ካደጉ ስለ ከ40 እና ከ80 ቀን ካለፈ በኋላ ነው ክርስትና የሚያስነሱት። እኔ እንኳን ራሴን አውቄ ነው ክርስትና የተነሳሁት። ማለት ሌላ ሃይማኖት ሳልከተል ኦርቶዶክስ ሆኜ ቆይቼ ልመልስልሽ። ምን አለ መሰለሽ የልጆች የሚጠመቁበት ቀን እና ይሄ 40 ቀን 80 ቀን ቀኖና ነው፣ ስርዓት ነው። ቀኖናው እንደ አካባቢ ሁኔታ ለምሳሌ አሁን አሜሪካ ሀገር ኮቪድ የገባለት በ9 ወር በ7 ወር የጠመቁ ልጆች አሁን ዲያቆን ስለሆንኩኝ ጥምቀቱ ላይ ስለምሳተፍ ነው የምነግርሽ። ያ የሆነበት ምክንያት ምንድነው? በኮቪድ ምክንያት መሰብሰብ ተከልክሎ ነበረ፣ ህብረት ማለት ተከልክሎ ነበረ። ቤተክርስቲያን እና እንደዚህ ሶሻል ጋዘሪንግ ወይም እንደዚህ መሰባሰብ ክልክሎ ነበረ። በዛ የተነሳ በ7 ወር በ8 ወር በ6 ወር የተጠመቁ ልጆች አሉ። ለምን? ቀኖና ስለሆነ ማለት ነው። ለምሳሌ ቤተክርስቲያን ደግሞ አንድ ልጅ ተወልዶ ለሞት የሚያሰጋው ነገር ከመጣ ኢቭን በ3ኛው ቀን ታጠምቀዋለች ከደረሰችበት። ደግሞ ጤነኛ ሆኖ ደግሞ ምንም ሰላም ከሆነ ሁሉ የተመቻቸለት ቦታ ከሆነ በተቀመጠለት በ40 እና በ80 ቀኑ ስርዓት ይሄዳል። ሁኔታዎች ግን ጊዜውን ሊያሳጥሩትም ይችላሉ፣ ሊያረዝሙትም ይችላሉ። እንደ ሁኔታውና እንደ አካባቢው እንደሚያጋጥማቸው እንደ አገልግሎቱ እንደ ዕለቱ ቦታ በጣም ብዙ ነገሮች አብረው ኮንሲደር ይደረጋሉ ማለት ነው። አዎ ስለዚህ ችግር የለውም ማለት ነው አይደል? ማለት እኔ አሁን እንደነገርኩ ያው ደቡብ ክልል የሚታወቀው ነው የፕሮቴስታንት እምነት የሚበዛ። ወይ ማፊ አዳምጪኝ፣ ችግር የለውም አላልኩም እኔ። በደንብ ስሚኝ። ስርዓት ነው እያወራ ያለው፣ ቀኖና ነው እያወራ ያለሁት። አሁን ለምሳሌ አሁን ምንም የለም ይሉሽ አሜሪካ ሀገር ውስጥ አሁን ምንም የለም፣ እንደ በፊቱ ኮቪድ የሚባል ነገር የለም። ስለዚህ የተወለዱ ልጆች ጤነኛ እስከሆኑ ድረስ በ40 እና በ80 ቀን ቤተሰብ አምጥቶ ማስጠመቅ ግዴታ ነው። ግን ለሞት የሚያሰጋቸው ነገር በሽታ ህማም ካገኛቸው ግን አስቀድሞም ሊጠመቁ ይችላሉ። ደግሞ በሆነ ምክንያት ደግሞ በ40 እና 80 ቀኑም የሆነ ነገር ከመጣም በችግሩ እየታየ ወደኋላ ወደፊትም ሊመጣ ይችላል። ችግር የለውም ተብሎ ሳይሆን ሁኔታው ታይቶ የሚወሰን ነው። ግዴታ ግን 40 እና 80 ቀኗ ትጠበቃለች። ኮመንት ላይ ተረጋጉ እና ሁኔታውን ማወቅ ያስፈልግሻል። አሁን ለምሳሌ ትናንት ነው ከትናንት ወዲያ እፎ የምንጠይቁ መሰለ ኤርትራ ሀገር አሉኝ። የኤርትራ ቤተክርስቲያን እንትን ስርዓተ ተክሊል ያረጉና ቁርባን ምንድን ነው ቁርባን ሳያደርጉ ጋብቻ ይፈጸምላቸዋል ቤተክርስቲያን አሉ። ከዛ እኔ ያጣራው ለምንድን ነው ልጅቷ እንግዲህ ልክ በቃ ውስጥ ያለውን ነገር ብዙም ከውጭ ነው የምታየው። እና እኔ ግን ደውዬ ያጣራው የኤርትራ ቤተክርስቲያን ምንድን ነው እንደዚህ ነገር ስላቸው ምንድን ነው ያሉኝ ነው ጋብቻ አይደለም የተፈጸመው የዕለት ሁለት በጣም ለክቡር ስጋ ለክቡር ደግሞ ጥንቃቄ ስላላቸው እፎይ ምን ያደርጋሉ መሰለ ባልና ሚስቶቹን አስቀድሞ ቃል ያስገባባቸውና ኦኬ ከዛ በኋላ በሌላ ቀን ግን መተው ሌላ ነገር ሳይኖራቸው ሌላ ፕሮግራም ሳይኖራቸው ስጋው ደግሞ ብቻ ተቀብለው እረፍት እንዲያደርጉ አይ ወደ ቤታቸው ገብተው ሌላ ቦታ ሳይሄዱ እረፍት እንዲያደርጉ በሌላ ቀን ስጋው ደሙን ይሰጧቸዋል ማለት ነው። አየው ልጅቷ አየችው ያችን ቀን ብቻ ነው ቃል የሚገባበትን ቀን ብቻ ነው ያየችው ለካ። ከዛ ያንን ስርዓት አድርጋ ወስደዋል ቤተክርስቲያን። እና አሁን የኤርትራ ቤተክርስቲያን ያላቸው የቀኖናዊ አፈጻጸም ነው። እሺ እያንዳንዱ ቦታ ላይ ደቡብ ላይ ጋብቻና ክርስትናን ፍትሐ ነገሥት አንቀጽ 24 ላይ ያብራራዋል። መሆኑን አንበቢ አንቀጽ 24 ይሄን ነው ያብራራው። በዛ መልኩ ያዡ ልክልሻለሁ። እሺ ፍትሐ ነገሥቱን ማፊ እሺ እግዚአብሔር ይስጥልን። ኮሜንት ላይ ያላችሁ ሰዎች ተረጋጉ። እኔ ጴንጤ አይደለሁም። የማውቀውንና የተሰማኝን ማለት እኔ የቤተሰብ ልጅ ክርስትና ስላስነሳሁኝ ለዛ ደግሞ ቪዲዮ አይ ቲንክ
ማን ነበረ? ዘማርያም ዳቁን ዘማርያም ተጠይቆ ቪዲዮ የተቆረጠ ቪዲዮ አይቼ ነው እና እኔ በዛ መግባት ስላልቻልኩ እዚህ እንዳጋጣሚ ስላስገባችሁኝ አመሰግናለሁ። ጴንጤም አይደለሁም እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝ። እኔ ማቀውንና ቤተሰቤ ላይ ያለውን እና ደግሞ ከልጅነቴ ያደግኩበትን ነው ያወራሁትኝ። እኔ ጴንጤ ብሆን ምን አስጠየቀኝ ይሄንን ጥያቄ ሲጀመር? እሺ ችግር የለው። ስለዚህ እግዚአብሔር ይስጥልን። ዳቁን መዝሙረ በጣም አመሰግናለሁ። እሺ ላክልኝ እንትን ችግር የለውም። ሙስሊሞችን እየተቀበልን ነው። ጴንጤ ብትሆን ከጠየቀች ችግር የለውም። ማስረዳት የኛ አይደለሁም። ምን አይደለሁም፣ ሲጀመር አይደለሁም። እፎይ እግዚአብሔር ይስጥልን። አመሰግናለሁ። ቴንኪዩ። ኪያ ቀጥይ። እፎይ እኔ ምንም ጥያቄ እንትን አድርጉት፣ ኮፒ ሊንክ አድርጉት። ሜይ ቢ ለነገ እንትን እንዳይል